ናችሁ? ወደ መድረክ የመጣሁት አንድ ለምስጋና ነው። በመጀመሪያ ማመስገን የምፈልገው ክለቤንና የክለቤን ብርቱ አሰልጣኞች፣ አትሌቶች፣ ስታፍ እና ሁሉ ላመሰግን እወዳለሁ። በጣም ክብር ይገባቸዋል። ትጋታችሁ ቀላል አልነበረም። በሀገር ውስጥ በነበረ ውድድር ከማንም በተለየ ሁኔታ የተሻለ ውጤት ላይ የመጣችሁት እዚህ ያለው ነገር ለማበረታታት ነው። ከዚህ በላይ ይገባቸዋል የሚለው ነገር ብቻ ለማንሳት ነው። የቲም ሊደሮቻችን፣ የሜዲካል ቲም ሁሉ ስታፊንጉ በጣም ሊመሰገን ይገባል። በመቀጠል የእኛን አሁን እዚህ የዓለም ሻምፒዮና ላይ ትልቅ ውጤት ያመጡ የወጣቶችም ሊሆን ይችላል የአፍሪካ በውጭም ያሉ አሰልጣኞች አትሌቶቻችን ላይ ያሳረፉት አሻራ ትልቅ ስለሆነ እጅግ ምስጋና ይገባቸዋል። ኮች ሀጂ ቴዲ እና አየላችሁ በጣም ከልብ አመሰግናቸዋለሁ። በመቀጠል አዲስ አበባ አትሌቲክስ ፌዴሬሽንን ከልብ ላመሰግናቸው እፈልጋለሁ። አቶ ቢኒያም እዚህ ያለው አጠገባችን በጣም እንወዳቸዋለን እና እናከብራቸዋለን። ምስጋና ይድረሳችሁ። በዋናነት ነገሩን እንግዲህ ያገሩ እናታችን ነች፣ ብዙ ተብለዋል። ከነቲሟ በጣም ገዙ አለ፣ ማርቆስ አለ፣ ሁሉም ቲም አለ እዚህና ከልብ አመሰግናቸዋለሁ። ቤተሰብ ነን። በጣም ከእናንተ ጋር በመስራታችን ደስ ይለናል። ሁሉን የአትሌቲክስ ቤተሰብ ላመሰግን እወዳለሁ። በመጨረሻ አንድ ነገር ማለት ፈለግኩ። በአሁኑ አትሌቲክስ ፌዴሬሽን ከነደሩ ጋር አሜሪካ ሄጄ ነበር። በጣም እድለኛ ነበርኩኝ ማለት ነው። በጣም የሚገርም ውጤት ነው የነበረው። የራሳችን አትሌት የሆነች ጎይቶቶም በዛ ውድድር ላይ እንደዛ አይነት ውጤት በማምጣቷ የተሰማኝ ደስታ በህይወቴ ዘመን ሁላ ማረሳው ነው። ከታምራትም እኩል ማለት ነው። ያው የወንዶች ማራቶን ቀድሞ ስለነበረ ስለዚህ ጎይቶቶምን ከልቤ መቼም ማረሳትም አንድ ማስታወሻ ላደርግላት እፈልጋለሁ። የክለቤን አርማ እድል የተሰጠኝ ስጦታ ለሷ ማበረከት እፈልጋለሁ። የክለባችን አርማ አለ፣ መቼም አትረሳው። ደሩን አናለፋትን እዚሁ እንደቆማችሁ ጎይቶቶም እዚህ ቆመልሽ ደሩን አክብረሽ ደሩ የመጨረሻ መልእክት አስተላልፋለሁ። እንዴት አመሻችሁ? ጀግና እንሸልማል። አያችሁ አይደል? ጌቱ አሁን ጀግንነቱ በግሉ ነው የሄደው ወረዳ። ይሄ ጀግንነት ነው። የክለቡን ስፖርት ወይም ደግሞ የሀገሩን ስፖርት አትሌቲክስ ስለመረዳት በግሉ ነው የሄደው። እኛ አትሌቶች በግል የትም ሄደን አናውቅም ለማየት ማለት ነው። ስለዚህ እኛ ይልመድብን ሌላ ጊዜ ከፍለን በግላችን ለመሄድ እና ለመረዳት ይልመድብን። ጀግና ነው የምሸልመውና አመሰግናለሁ። ክቡራን የዚህ ምሽት እንግዶች፣ የማህበራት ኃይል ኃላፊዎች፣ ማናጅመንት፣ አሰልጣኞች፣ ማናጀሮች፣ ሁላችሁ ሙያተኞች፣ ያማረ ራት የምጣፍጥ ራት ላበላን ለስካይላይት ሆቴል እና የሁሉ ጊዜ አጋራችን ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁ። በመቀጠል ወደ መልእክት ከማስተላለፍ በፊት እዚህ እንግዲህ ማህበራት ኃይል ስፖርት ክለብ ብዙ ጀግና እንዳላችሁ በቅርብ ጊዜ ዛሬ ነው ያወቁት። ይገባችኋል። እናንተ የሚገባውን አድርጋችኋል። አትሌቶችም የሚገባውን አድርጓል። ሙያተኞች አላችሁ። ልክ እንደ መርሲት ሁሉ ትልቅ ሙያተኛ ነች። አትሌት ደግሞ ሁሉን ነገር ሲያገኝ ነው እና ትልቅ ውጤት የሚያመጣ መርሲትን እና ሌሎች ሙያተኞች በዚህ አጋጣሚ ላመሰግን እወዳለሁ። ሙያተኛ ማለት እንግዲህ ሁሉም ሾፌሮችም የሕክምና ባለሙያዎችም ሁሉ አጋር ነው።
ከዛ በተጨማሪ ደግሞ ሁሉ አሰልጣኞች ተጠርተዋልና ለምሳሌ አሁን ጎይቲቶምና የዓለም ዘርፍ ከዚህ ቀጥሎ ሞጎስ አለ የኢትዮጵያ የቀድሞ ታዋቂ ሯጭ እንደዚህም ደግሞ ተሰማ አብሽሮ ብዙ አትሌቶችን ያፈራና ያወጣ እዚህ በመሃላችን አለ። እናንተም እንኳን ደህና መጣችሁ ለማለት እወዳለሁ። ሌሎቻችን እንግዲህ ምናልባትም ጳውሎስ ሁሉ ጊዜ እኔ ስም መጥራት ይወዳል። እኔ ስም ስጠራ ጊዜ ስለሚያጠፋ ሌላውን ለመጥራት ጊዜ ስለማገኘ እሱ ያልጠራውና እኔ ያልጠራሁት ካላችሁ ትመሰግናላችሁ። ሁላችሁም እናመሰግናለን። ማብራታዊ እንግዲህ ድሮ እኔ በመሮጥበት ሰዓት ትልቁ ተወዳዳሪ ነበረ። በመሀል እንግዲህ ልክ እንደ ማብራቱ ሁሉ ጠፍቶ ነበር ክለቡ። አሁን አትሌቲክሱም መጥቷል፣ ሁሉም ስፖርት መጥቷል፣ ማብራቱም መጥቷል። ምናልባት ይሄ እንግዲህ ከእንግዲህ ምክንያት የለም። አባያችን ሞልቶ ፈሷል፣ ማመንጨት ጀምሯል። ስለዚህ ኢትዮጵያም ሰላም ትሆናለች፣ ማብራታችንም 24 ሰዓት ይበራል። አትሌቶቻችንም ለዓለም ዋንጫም ለኦሎምፒክም ዛሬ ጎይቲቶም ቃል እንደገባችሁ ለኦሎምፒክም ውጤት ይመጣል፣ ለሁሉም ውጤት ይመጣል። አሰልጣኞችም እዚህ ያሉ በልባቸው ቃል ገብቷል። ቃል ደግሞ የልብ ቃል ደግሞ ይበልጣልና ስለዚህ ውጤታችን ይቀጥላል። ማብራት ኃይል አስፋፍቶ እንግዲህ አባይ የተሰራበትን ነው እንትን ታውቃላችሁ። ሌሎች ወገኖች ማብራት ያላገኙት የሚማሩት እንጨት የሚለቅሙት እናቶች፣ በኩራዝ የሚያጠኑት ተማሪዎች ሁሉ ቦታ እንዲደርስ ነውና ያንን ደግሞ የማብራት ኃይል ኃላፊዎች መንግስት ያዳርሳል ብለን ተስፋ እናደርጋለን። ተስፋ ብቻ ሳይሆን እናምናለንና ያንን ታደርጋላችሁ ብለን አሁንም በእናንተ እናምናለን። በተረፈ እዚህ ሁላችንም በመገኘታችን ጀግኖች አትሌቶች እዚህ ጋር የቀድሞዎቹ አሉ። ነገዛኝ እነ ማርቆስ እነ መሰለች ቅር ብሎኝ ነበር። መሰለች አንደኛ የማብራት ኃይል የቀድሞ ሯጭ ነበረች። አሁን ደግሞ ካሊ እንደምታውቁት እንግዲህ 18 እንትን ሜዳሊያ ያስመጣችን ልጅ ነች። ዛሬ ላይ አልመጣም ብላ እሷ ጌቱን ጠርቶኛል፣ ሁሉም በፌዴሬሽን ደርሶኛል አልመጣም ስል በፍጹም ካልመጣሽ ብላ በቃ እሺ ያጫጭቅኝ እሺ እመጣለሁ ብያት ነበር የመጣሁትና እንግዲህ ፎርማል ነው እንግዲህ ለኔ ክብር በእርግጥ ከዚህ ከኢትዮጵያ አትሌት የበለጠ ክብር የለኝም። ስጠራ ግን ደግሞ ላይራት እንዳልቀይር ጠዋት የመጣሁ ነኝ። አሁንም እዚህ ሳገባ ነው የመጣሁትና ምናልባት ላይራት ፕሮግራም ፎርማሊቲውን ሳይመለስ ስለመጣ በዚህ አጋጣሚ ይቅርታ ጠይቃለሁ። መሰለች በመሸለምሽ ደስ ብሎኛል። ሴቶች በመሸለማችሁ ደስ ብሎኛል። ሴቶች ይሸለሙ፣ ይስራሉ፣ ይተጋሉ፣ ይሸለሙ ሌላ ጊዜ። ስለሆነም ተያይዘን ስፖርታችንን አትሌቲክሳችንን እናሳድጋለን። ጥሩ እየሰራችሁ ነው። ለእውነት ከሆነ እውነት ባለፈው ጊዜ ቤተ መንግስት ምናልባት ሰምታችሁ ከሆነ ተፈራ ብዙ ነገር ተናግረው ነበረ ስለ ስራ አስፈጻሚው፣ ስለ ማናጅመንቱ፣ ስለ አንዳንድ ነገር ምናምን። እኔ ግን አላመሰግንም። ፌዴሬሽን የማመሰግነው አሰልጣኞች፣ አትሌቶች ብዬ ነበር። እናንተ ናቸው ክለቦች፣ ክልሎች፣ አሰልጣኞች ሁላችሁ ክብር ይገባችኋል። እናንተ ነው ማመስገን ያለበት። ምክንያቱም ይሄ ሁሉ በእናንተ ነው የመጣው። ይሄ ደግሞ ከአንገት በላይ ሳይሆን እኔ ከአንጀቴ ነው ከልቤ ነው ያልኩትና ክብር ይገባቸዋል። እንደ ዱሮ አትሌቲክስ ፌዴሬሽን እንደምታውቁት ብሔራዊ ቡድን የለም። ብሔራዊ ቡድን ዱሮ አሰልጣኞች ነበሩ፣ አትሌቶች ነበሩ፣ ቡድኑ የተሟላ ነበር። አሁን ግን ክለብና ክልል ነው ያንን ነገር በርደን የቻለው። ማናጀሮች፣ የግል አሰልጣኞች እናንተ ናቸው የቻላችሁትና አሁንም ደግሞ ድጋሜ ከልቤ ላመሰግናችሁ እወዳለሁ። ስለዚህ ወደፊትም ኢትዮጵያ እንድትጠራ ኢትዮጵያ የተሻለ ውጤት እንድታመጣ ትተጋላችሁ ብዬ ገምታለሁ። አውቃለሁ። አትሌት አይተኛም፣ አሰልጣኝ አይተኛም። የሰራ ሰው ደግሞ እንደዚህ ይመሰገናል፣ እንደዚህ እውቅና ያገኛል። እኔ መቼም እንግዲህ ሩጫ ካቆምኩ 2011 እንደ ፈረንጅ በአበሻ ተስቻለሁ። 2011 ነው ያቆምኩትና በወቅቱ እንግዲህ ብዙ ሽልማቶች ነበሩ። ከዛ በኋላ በእናንተ ተከብሬ ነው ስንት ሽልማት ወደ አትሌቲክስ ከመጣ በኋላ በወርልድ አትሌቲክስ የተለያየ ሽልማቶች በጣም ምናልባት ከ10 ቤት ሽልማቶች ከዚህ ከ4 ዓመት ወዲህ ከመጣ ወዲህ ተሸልም ያለው ያንን ወጪ አይደለም። እናንተ ባመጣችሁ አሰልጣኞች፣ አትሌቶች፣ ክለቦች፣ ክልሎች ሁሉም የስፖርት ቤተሰቡ ባመጣው ውጤት ነው የተሸለምኩትና ስላከበራችሁ ሀገሬ ስላከበራችሁ ከልቤ አመሰግናለሁ። ዝቅ ብዬ አመሰግናለሁ። በተረፈ ስፖርት ትብብር ነው፣ ትጋት ነው፣ ትዕግስት ነው፣ መተሳሰብ ነው፣ መነጋገር ነው፣ ያለ መደነቃቀፍ ያለ መነቃቀፍ እና በትብብር እንስራ፣ እንነጋገር፣ እንደጋገፍ እያልኩኝ ማብራት ኃይል በዚህ ይቀጥልበት። የዛሬ ሽልማቱ በጣም ወጥ የሆነ ሁሉንም ያማከለ ስለሆነ በጣም ከልቤ ደስ ብሎኛል። በተረፈ እንግዲህ 2015 ለሁላችንም የሰላም፣ የጤና፣ የአንድነት፣ የፍቅር
ይሁንልን። ሰላም ለኢትዮጵያ ይምጣልን። እግዚአብሔር ደግሞ ይሄ ጦርነት እግዚአብሔር የማይችለው ነገር የለም፣ ሁሉን ነገር ይችላል። ስለዚህ እግዚአብሔር እንደው በኪነ ጥበቡ ይሄንን ጦርነት አቁሞልን እናት ልጇን እንድትስም እንድትልቅ እንድጦራት እንድደግፋት ሀገራችን ደግሞ ተረካቢ እንድታገኝ ትውልድ አላቅም ብዬ እንደምገልጽና ከዚህ በላይ ደግሞ ዘባርቃለሁ ደግሞ ነገር ከተናገር። ስለዚህ እግዚአብሔር ሁሉንም በኪነ ጥበቡ ያርግልን ያብርድልን። ጎይተቱም ቅድም እንደተናገረችው በሚቀጥለው ሁላችንም አንድ ቦታ ቆመን ድሮም ወንድምና እህት ሁላችንም የአዳም ዘሮች ነን። በነገራችን ላይ አላቅም በምን ላይ እንደምንጣላ መሬት እንደሆነች እኛ መሬተኛ ሆነ አታውቅም። እኛ ነን መሬት ከመሬት እኮ ነው የተገኘነው ከአፈር ላይ የተገኘ ነው። ስለዚህ እኛ ነን ከመሬት የመሬት እንጂ መሬት የኛ አይደለች። ከሷ መጣን ወደ እሷ ነው የምንሄደው። ኢትዮጵያ ደግሞ ትልቅ ነች ታውቃላችሁ። እውነቴን ነው። ለአፍሪካ እኮ ትበቃለች ኢትዮጵያ ብቻዋን ማለት ነው። ፍቅር ካለ መተሳሰብ፣ መነጋገር፣ መደማመጥ ካለ ስለዚህ መንግስቶቻችንም እንግዲህ ወደ ጠረጴዛ መጥተው የምነጋገሩበት አብሮ የሚጫወቱት እንድጠጡ እንድበሉ አብሮ ይሄን ህዝብ የሚያሻግሩበት ኢትዮጵያን የተሻለች ሀገር እንዲያደርጉ እግዚአብሔር መድኃኔዓለም እሱ ይፍቀድ፣ አላህ ይፍቀድ። መልካም ምሽት፣ ጥሩ ምሽት ተሰልፈናል። በጣም አመሰግናለሁ።